ለአንድ ሀገር ጠንካራ ኢኮኖሚና መሰረተ ልማትን መገንባት በአንድም በሌላም ሉዓላዊና ነጻ ሀገር ለመሆን አቅምን ይፈጥራል። ኢትዮጵያ በቀደሙት ዘመናት በደምና በአጥንት ነጻነቷን ያስከበረች ሀገር ብትሆንም የላም መስዋዕትነት የሚጠይቀውን ኢኮኖሚ ነጻነቷን ግን እውን ማድረግ ሳትችል ዛሬ ላይ ደርሳለች። አሁን ላይ በኢትዮጵያ የተሟላ ሀገረ መንግስት ግንባታ እንዲረጋገጥ የመደመር መንግስት እየሰራቸው ያሉ በርካታ ግዙፍ የልማት ፕሮጀክቶችም ይገኛሉ። በፍጥነት ጀምሮ በጊዜው የመጨረስና የማድረግ አቅምንም በመፍጠር የተሰሩ ሀገራዊ ፕሮጀክቶች መካከል ደግሞ በርካታ የቱሪዝም መዳረሻ ስፍራዎች፣ የኮሪደርና የወንዝ ዳርቻ ልማቶች፣ በግብርና ላይ የመጡ ተጨባጭ ለውጥ ስራዎች ከብዙ በጥቂቱ የሚጠቀሱ ናቸው። እነዚህ ልማቶች የዜጎችን የኑሮ ደረጃ የሚያሻሽሉ ብሎም የምግብ ሉዓላዊነትን የሚያረጋግጡም ናቸው። ተጓተው የነበሩ ቀደም ብሎ የተጀመሩ ስራዎች ደግሞ ልክ እንደ ህዳሴ ግድብ በጥራትና በፍጥነት እንዲጠናቀቁ በማድረግ ጭምር ለጉባ ብስራቶች መወለድም ምክንያት መሆንም ችሏል። በጉባ የተበሰሩት ግዙፍ ሀገራዊ ፕሮጀክቶች ደግሞ የኢትዮጵያን የዘመናት የመልማትና የመበልጸግ ፍላጎትን የሚመልሱ በ30 ቢሊዮን ዶላር ኢንቨስትመንት የሚከወኑ የአፈር መዳበሪያ ፋብሪካ ግንባታ፣ የተፈጥሮ ጋዝ ምርት እንዲሁም የቢሾፍቱን አውሮፕላን ማረፊያ ያካተተው የልማት ስራ፣ ተጨማሪ ደግሞ ለሰላማዊ አገልግሎት የሚውል የኒውክሌር ኃይል ማመንጫ ተጠቃሽ ናቸው። በመደመር መንግስት የሚጀምሩ ግዙፍ የልማት ስልታዊ ኢንቨስትመንት ፕሮጀክቶች ደግሞ በጥንቃቄ እየተመሩ ዳር እንዲደርሱ የሚተገበሩም ሆነዋል። በኢትዮጵያ ውስጥ ብልጽግናን ለማረጋገጥ ባለን ቁርጠኝነት እንደዚህ ያሉ ስትራቴጂክ ኢንቨስትመንቶች እየለዩ በጥንቃቄና በጥናት ላይ ተመስርተው መጀመር ያስፈልጋል። ምክንያቱም አንድ ፕሮጀክት መጀመራችን ሳይሆን በጥንቃቄ ካልመራነው ተጨማሪ ሀብትና ጊዜ ስለሚያባክን በጥንቃቄ ነው የምንጀምረው፣ በጥንቃቄ ነው የምንጨርሰው። በቀጣይ ሌሎች የሚለሙ ግዙፍ ፕሮጀክቶች ኢትዮጵያን ያስፈልጓታል። በቀደመው ዘመን ፕሮጀክቶችን ጀምሮ አለመጨረስ ኢትዮጵያን እያከሰረ ሀገራዊ እድገቷንም ወደ ኋላ ሲጎትትም ቆይቷል። ዛሬ ላይ ይህን ችግር ለማለፍ ደግሞ አሁን እየታየ ያለው መንግስታዊ ቁርጠኝነትም ወሳኝ ነው። እንደ ሀገር ሜጋ ፕሮጀክቶችን እንደውም በጣም ያስፈልገናል። ግን አፈጻጸም ላይ የኛ የኢንስቲትዩሽናል አቅም ወይም የተቋማት አቅም የፕሮጀክት አፈጻጸም እንደገናም ደግሞ አሁን መንግስት ጋር ያለው ግን ድሮ ያልነበረው ብዙ ጊዜ የማናየው የመንግስት ኮሚትመንት ቆራጥነት፣ ይህንን ፕሮጀክት ጀምራለሁ ጨርሳለሁ ብሎ አለመኖር አገሪቷን ኢኮኖሚያዊ ዋጋ አስከፍሏል። አፍርሶ ከዜሮ የመጀመር አባዜ እንደ ሀገር ዘላቂ ኢኮኖሚ መገንባት እንዳይቻል አድርጎም ቆይቷል። ይህንንም ችግር ተሻግሮ ማለፍ እንደሚቻል አሁን እየተሰሩ ያሉ ፕሮጀክቶችን ማሳያ ናቸው። በጋዝ በነዳጅ ዓለም ላይ የበለጸጉ የዜጎቻቸውን ሕይወት የቀየሩ የሀገራቸውን መልክና ገጽታ የቀየሩ ወደ ብልጽግና ማማ የተቀላቀሉ ሀገራት በሙሉ በዚሁ ጊዜ ነበረ ጋዝ ነዳጅ የሚመለከት ምርምር፣ ጥናት፣ ጉድጓድ ቁፋሮ ያደረጉት። እኛ በእጅጉ ስላንቀላፋን እኛ ካላፈረስን በቀር መለወጥ ስለማንችል አንዱ ሲሄድ አንዱ ሲያፈርስ 50 ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። እነዚህ ግዙፍ ፕሮጀክቶች ብሔራዊ አንድነትን የሚያጠናክሩ የሀገር ኩራት የሆኑ የልማት ስራዎች ናቸውና እውን እንዲሆኑ ከመንግስትም ባለፈ ዜጎችም የድርሻቸውን ማበርከትም ይጠበቅባቸዋል።